አሁን አይቀሬውና ሁሉም ነገር እንዲለይለት ያደርጋል የተባለው ተፋላሚዎች በሰማይና በባህር አይን ላይን የሚተያዩበት ፍልሚያ እየቀረበ ነው። The Pentagon is also drawing up scenarios that involve military action on several other Iranian islands. Those islands key to Iran's oil production as well as control over the Strait of Hormuz itself. ከወሳኙ ፍልሚያ በፊት ሳይታሰብ በድንገት በእስራኤል አየር ኃይል የተሸኙት የባህር ኃይል ዋና አዛዥ አሊሬዛ ታንግስሪ አሜሪካ ከአየር ኃይል እስከ አየር ወለድና ባህር ኃይሏ ድረስ ላይቀሬው ፍልሚያ ወደ ኢራን እያስጠጋች ትገኛለች። ክተትም ታውጇል። More American troops, we're learning tonight, are heading to the Middle East to join the war with Iran. The Pentagon is expected to send thousands of soldiers to the Middle East from the U.S. Army's elite 82nd Airborne Division stationed at Fort Bragg, North Carolina. በኢራን በኩልም አለን ዝግጁ ነን፣ ሁሉም ነገር የሚሆነው በእኛ መቃብር ላይ ብቻ ነው፣ እስከ መጨረሻው ተናንቀን ጥለን እንወድቃለን እየተባለም ይገኛል። War drums are growing louder in the Middle East, and Iran says it's ready for the fight. አሁን ነገሮች ቀስ በቀስ በሚገባ ግልጽ እየሆኑ ነው። የትራምፕ አስተዳደር ይህንን ከኢራን ጋር የገባበትን ጦርነት በምን መልኩ በአሸናፊነት ማጠናቀቅ ይፈልጋል የሚለውን ጉዳይ በተመለከተ ነገሮች ቀስ በቀስ እየጠሩ ሄደዋል። በአንድ አቅጣጫ ድርድር እየተባለ፣ በሌላ አቅጣጫ ደግሞ እስከ አፍንጫ የታጠቀ ጦር ወደ ኢራን ወሳኝ ደሴቶች እየገሰገሰ ነው። አሁን የጦር እቅዱና የጦርነቱ አካሄድ ግልጽ እየሆነ ሄደዋል። የአሜሪካ ባህር ኃይል ከ3 ግዙፍ መርከቦችና ባህር ኃይል ተዋጊ ጋር እንደዚሁም የአሜሪካ አየር ወለድ የውጊያ አድማሱን አጥብቦ ወደ ኢራን ወሳኝ ደሴቶች እየተጠጋ ነው። ይኸውም አንደኛ የእግረኛ ውጊያ የሚካሄድና አይቀሬ መሆኑን፣ በሁለተኛ ደረጃ ደግሞ የእግረኛ ውጊያዎቹን ለማድረግና አቋራጭ የድል መጨበጫ የተባሉ ስትራቴጂክ ቦታዎች ጭምር እንደተለዩ አክሲዮስ ሚዲያ እንደዚሁም የአሜሪካ የጦር ሚኒስቴር ወይም ፔንታጎንንና ራሱን አክሲዮስን ሚዲያን ወኪል ያደረገው ሲኤንኤን በዘገባው አመላክቷል። በዚሁ አዲስ በወጣው የውጊያ ዝርዝር እቅድ መሰረትም ጦርነቱን በአሜሪካና እስራኤል አሸናፊነት ለማጠናቀቅ ያስችላሉ የተባሉትና የተመረጡ ቦታዎች ሁለት ናቸው። አንደኛው በሆርሙዝ የባህር መተላለፊያ ወሽመጥ ላይ የሚደረግ ከባድ ትንቅንቅ ሲሆን፣ ሁለተኛው ደግሞ ከነዳጅ እስከ ንጹህ ውሃ አቅርቦት ድረስ የኢራን ዋነኛ የህልውና እስትንፋሶች ናቸው የሚባሉትን ከ3 እና ከ4 ያላነሱ የኢራን ደሴቶችን በሰማይ በባህርና በምድር በአሜሪካ አየር ወለድ በሚደረግ ከባድ ፍልሚያ እነዚህን ደሴቶች መቆጣጠር ነው። ቀደም ብሎ ሲገለጽ የነበረው የአሜሪካ ጦር ያነጣጠረው በአንዲት ካርግ በተባለች ደሴት ላይ ብቻ ነበር። ሆኖም ዛሬ በወጣው መረጃ ደግሞ የአሜሪካ ጦር በሰማይም በባህርም በሚከፍተው ቀጣይ መጠነ ሰፊ ጦርነት በርካታ የኢራን አይንና ጆሮ ናቸው የተባሉትን ደሴቶች ለመቆጣጠር ቆርጧል። ከአሜሪካ ጦር ሚኒስትር እየተሰማ ያለውን አክሲዮስ የዜና ምንጭ እንደዚሁም የአክሲዮስን መረጃ ደግሞ ሲኤንኤን በመረጃነት አጋርተውታል። ሲኤንኤን ምሽቱን ባሰራጨው ዘገባው አሁን የአሜሪካ ጦር ያነጣጠረባቸውንና በቀጣይም ከባድ ፍልሚያን በማድረግ በእነዚያ ቦታዎች ላይ የኢራን እስትንፋስ በመያዝ የጦርነቱ ታሪክ ሊያበቃ የሚችልበትን አካሄድ በተመለከተ በካርታ ጭምር አስደግፎና እንግዶችንም ጭምር በመጋበዝ ሙያዊ ትንታኔ ሲያሰጥበትም ታይቷል። ከቀረበው መረጃ ውስጥ ለማሳያነት ቀንጨብ አድርገን እንመልከተው። It's 1988. The Pentagon is also drawing up scenarios that involve military action on several other Iranian islands. Those islands key to Iran's oil production as well as control over the Strait of Hormuz itself. አሁን የአሜሪካ ጦር ላይቀሬው ትንቅንቅ አነጣጥሮባቸዋል ከተባሉት የኢራን ደሴቶች መካከል አንደኛዋ በሆርሙዝ የባህር መተላለፊያ ወሽመጥ ስር የምትገኘውና ላራክ የሚል መጠሪያ ያላት የኢራን ደሴት ናት። ይቺ ደሴት ከዋናዋ የኢራን ግዛት በተወሰኑ ኪሎ ሜትሮች ርቀት ላይ የምትገኝ ሲሆን የኢራን ኤክስፖርት የነዳጅ ምርት የሚቀነባበርባት ደሴት ናት። ኢራን በዚች ደሴት ላይ ለዓመታት ቢሊዮን ዶላሮችን በማስፈሰስ በዚህ ደሴት ያሉ በርካታ ከነዳጅ ጋር የተያዙ መሰረተ ልማቶችን ገንብታለች። የዚችን ደሴት አቀማመጥ ለየት የሚያደርገው ከዋናው ኢራን ግዛት ጥቂት ፈንጠር ብላ በ32 ኪሎ ሜትር ርቀት ላይ አሁን አነጋጋሪ በሆነው የሆርሙዝ የባህር ወሽመጥ ውስጥ የምትገኝ መሆኗ ነው።
ኢራን ይቺ ግዛት አንድ ቀን የጠላቶች የጥቃት ሊሰነዘርባት ይችላል በሚል ስጋትና ካላትም የነዳጅ ሀብት መሰረተ ልማት አንጻር ከፍ ያለ ጦርና የጦር መሳሪያን በማከማቸት ጥበቃ የምታደርግላት ናት። Larak Island, a strategic threat. 32 kilometers from the Iranian mainland is the island of Larak and its small fishing village Larak Shari. እናም አሁን ከተለያዩ አቅጣጫዎች ወደ ኢራን ሆርሙዝ አቅጣጫ እየተጓጓዘ የሚገኝ አሜሪካ ባህር ኃይልና አየር ወለድ ካነጣጠረባቸው ወሳኝና ከፍተኛ ስትራቴጂያዊ ጠቀሜታ ካላቸው የኢራን ደሴቶች መካከል አንዷ ላራክ ደሴት መሆኗን ከወደ አሜሪካ የጦር ሚኒስቴር ፔንታጎን የወጣውን መረጃ ዋቢ አድርጎ አክሲዮስ የዜና ምንጭ ባሰራጨው ዘገባ አመላክቷል። በዚሁ መሰረትም አሁን በእነዚህ ደሴቶች ከሰፈረው ከኢራን ጦርና ደሴቶችን አላስነካም ከሚለውና በዋናው ኢራን ከሰፈረው ሌላኛው ኢራን ጦር ጋር የፊት ለፊት የባህርና የምድር ላይ ትንቅንቁ አይቀሬ ሆኗል። Despite that, thousands of U.S. troops are expected to arrive in the region as soon as Friday, with even more set to deploy soon. እነዚህን ኢራንን ወደ 6 የሚጠጉ ደሴቶች በመቆጣጠር የኢራንን የኢኮኖሚ እስትንፋስ አቋርጦ መላ ኢራንን በቀላሉ ማንበርከክ የሚለውን የጦርነት እቅድ ለማሳካትም እነዚህን አካባቢዎች ይከላከላል ተብሎ የታሰበው የኢራን አብዮታዊ ጦር ባህር ኃይል ያልተቋረጠ የአየርና ሚሳኤል ድብደባዎች ሲደረጉበት ቆይተዋል። በኢራን እንደዚሁም በሌላ ከተፋላሚዎቹ ውጭ በሆነ አካል ባይረጋገጥም ትራምፕና ባለስልጣኖቻቸው እንደዚሁም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀሩ በእነዚሁ ደሴቶች ዙሪያ ያለውንና ከሆርሙዝ ሰርጥ እስከ ካስፒያን ባህር ድረስ የተዘረጋውን የኢራንን ባህር ኃይል ከጥቅም ውጭ አድርገነዋል በሚል ደጋግመው ሲናገሩ ተደምጠዋል። ከብዙዎቹ መሰል መግለጫዎች መካከል አንደኛው ከ2 ቀናት በፊት ከፕሬዝዳንት ትራምፕ ጎን ሆነው የጦር ሚኒስትሩ ፒት ሄግሴት የሰጡትን መግለጫ ያስታውሰናል። ፒት ሄግሴት በዚሁ መግለጫቸው ኢራን በዘመናዊ ዓለም ውስጥ እጅግ የዘመነ ባህር ኃይልና አየር ኃይል እንዲሁም የጦር አመራርም ጭምር ቢኖራትም እኛ ደግሞ ከዚህ በላይ ኃያል በመሆናችን ደምስሰነዋል ሲሉ ተናግረዋል። ከመግለጫ የተወሰደውን በጥቂቱ ቀን ጨባ አድርገን እንስማው። Iran had a modern military, a modern navy, a modern air force, modern air defenses, leadership, massive bunker. Never has a modern military been so rapidly and historically obliterated, defeated. እናም አሁን በአሜሪካ በርካታ ሚዲያዎችና ተንታኞች እየተሰሩ ያሉ ዘገባዎች እና የሚሰጡ ትንታኔዎች እያሳዩት ያለው አንድ ግልጽ እውነታ ቢኖር እስራኤልና አሜሪካ እስከዛሬ ድረስ ከኢራን ጋር እያካሄዱ ያሉት የመጨረሻው መቋጫ ነጥብ ተደርገው የተወሰዱት መዳረሻ ግቦች መለየታቸውን ነው። እነዚህ መዳረሻ ግቦች ለኢራን የኢኮኖሚ እንደዚሁም ወታደራዊ እስትንፋስ የሆኑትን ከ6 ያላነሱ ደሴቶችን በፍልሚያ መቆጣጠር ነው። ከነዚህ አሁን የአሜሪካና እስራኤል አይን ከተጣለባቸው ደሴቶች መካከል ሌላኛዋ ደሴት ማለትም ካርግ ደሴት የኢራን 90% ኤክስፖርት ነዳጅ የሚቀነባበርባት ናት። ደሴቷ ራሷ ሙሉ በሙሉ በነዳጅ የበለጸገች በመሆኗ የነዳጅ ደሴት የሚል ቅጽል ስም ያላት ናት። አሜሪካና እስራኤል እነዚህን ደሴቶች ተቆጣጠሩ ማለት ኢራን የኢኮኖሚና ወታደራዊ ማንቁርቷን ተያዘች ማለት ነው። ይህም በመሆኑ እነዚህ አካባቢዎች ላይ አይን ላይን እየተያዩ የሚደረገው የባህር ኃይል፣ የአየር ኃይልና የሚሳኤል ትንቅንቅ እንዲቀላል ይሆናል ተብሎ አይታሰብም። እውነታው ይሄ ነው። ኢራን በእነዚህ ቦታዎች ላይ እጅ ሰጠች ማለት ለቀናት በተካሄደው ፍልሚያ ውስጥ ተሸናፊነቷን አረጋገጠች ማለት ነው። እናም አሁን በሆርሙዝ ወሽመጥና ደሴቶችን ለመያዝና ላለመያዝ የሚደረጉት ትንቅንቆች ቀላል አይሆኑ። በዚህ መሃል ግን ኢራን ወሳኝ ሰው የተባለለትን የባህር ኃይሏን አዛዥ አጣለች። ይህ ሰው አሁን ኢራን ለሚጠብቃት የባህር ላይ ፍልሚያ ቁልፍ ሰው የሚባል እንደሆነ ዘገባዎች ሲያመላክቱ ከርመዋል። በቀጣይ ይካሄዳል ተብሎ የሚታሰበውን ፍልሚያ አቀናጅቶና አደራጅቶ ይመራል ተብሎ ከባድ ኃላፊነት የተጣለበት የኢራን ባህር ኃይል ዋና አዛዥ በትላንትናው ዕለት በእስራኤል አየር ኃይል የተገደለ መሆኑን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። ይህ የኢራን ቁልፍ ሰው አሊሬዛ ታንግሲር ይባላሉ። የተገደሉት የእሳቸው አስፈላጊነት በሚፈለግበት ሰዓት እንደሆነም እየተመላከተ ነው። ጠቅላይ ሚኒስትሩ በሂብሩ ቋንቋ በቪዲዮ ባስተላለፉት መልእክታቸው እስራኤል ቀድሞ እንደነበረው ኢራን ውስጥ የሚገኙ ኢላማዎችን በኃይል መምታቷን ትቀጥላለች ሲሉ ተናግረዋል። ኔታንያሁ በዚሁ ለእስራኤል ሕዝብ በተላለፈ መልእክታቸው የተገደሉት የኢራን ባህር ኃይል አዛዥ አሊሬዛ ታንግሲሪ በሆርሙዝ ወሽመጥ መዘጋት ላይ የመሪነት ሚና ነበራቸው። የባህር ውስጥ ጸረ መርከብ ፈንጆች እንዲጠመዱ ያደርጉ የነበሩ ናቸውም ብለዋል። አክለውም ይህ ሰው የበርካቶች ደም በእጁ ላይ ነበረበት፣ አሁን ግን በእጃችን ገብቶ አስወግደነዋል ሲሉም ተናግረዋል። חיסלנו את מפקד חיל הים של משמרות המהפכה. לאיש הזה יש הרבה דם על הידיים. ובנוסף, הוא זה שהוביל את סגירת מצרי הורמוז.
እናም ኢራን አሁን እስትንፋሶቿ ናቸው የተባሉትን ደሴቶቿን በትንቅንቅ መካከል የሚጠበቅባት ይህንን የቁልፍ የተባሉትን የባህር ኃይል ዋና አዛዧን ባጣችበት ሁኔታ ነው። ከወሳኙ ፍልሚያ በፊት ሳይታሰብ የተሸኙት አሊሬዛ ታንግሲሪ። በእነዚህ ደሴቶች ላይ የሚደረገው ፍልሚያ የጦርነቱን የመጨረሻ ውጤት የሚወስኑ ናቸው የሚሉ አስተያየቶች ተጠናክረዋል። ይህም በመሆኑ ኢራንም ሆነች አሜሪካ በዚሁ አካባቢ ለሚደረጉት ፍልሚያዎች የሚያደርጓቸው ዝግጅቶች ቀላል ሆነው የሚታዩ አልሆኑ። ኢራናውያኑ የጦርና የፖለቲካ አመራሮች አሁን የአሜሪካ የጦርነት አካሄድና ስትራቴጂ በሚገባ የተረዱት ሆኖ ይታያል። በህዝብ ብዛትና በቆዳ ስፋት ግዙፍና ሰፊ የሆነችውን ኢራንን ለመቆጣጠር ከመሞከር ይልቅ የኢራን እስትንፋስ የሆኑትን ደሴቶች መቆጣጠር እንደዚሁም ሆርሙዝን ማስከፈት የሚሉ የጦር ንድፍ ናቸው። ለዚህ ደግሞ ትራምፕ 3 ግዙፍ የጦር መርከቦችን አዘጋጅተዋል። ቀድሞውኑ ከጦርነቱ በፊት ከሳውዲ እስከ ኳታርና ኩዌት የሰፈረውን የአሜሪካ ጦር ተዘጋጅ ብለዋል። ካሊፎርኒያ ሲዘጋጅ የነበረው የአየር ወለድ ጦር ጉዞ እንዲጀምር ተነግሮታል። እንደዚሁም የሰሜን ኮሪያን ስጋት ይቀለብሳል በሚል ኦኪናዋ በተባለች የጃፓን ደሴት ሰፍሮ የነበረው ሌላኛው የአሜሪካ ጦርም በተሰጠው ትዕዛዝ መሰረት ለመጨረሻው ፍልሚያ ጉዞ ላይ ነው። በዛሬው ዕለት ቢቢሲ ባሰራጨው ዘገባ እንዳመለከተው ከሆነ ደግሞ ፕሬዚዳንት ዶናልድ ትራምፕ ተጨማሪ 10 ሺህ ወታደሮችን በግጭት ውስጥ አንድ ወር ወዳስቆጠረው መካከለኛው ምስራቅ ለመላክ እያሰቡ ነው። ይህም በግልጽ የእግረኛና የባህር ኃይል የእጅ በእጅ ፍልሚያ አይቀሬ መሆኑን የሚያሳይ ሆኗል። ዎል ስትሪት ጆርናልን ዋቢ ያደረገው ይኸው የቢቢሲ ዘገባ አክሎም ትራምፕ በሺዎች የሚቆጠሩትን እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና ጦር ሰፈሮች ከሚገኙት የሀገሪቱ ወታደሮች በተጨማሪ ነው። ይህን የተረዱት ኢራናውያኑ እነዚሁ ደሴቶችና ሆርሙዞች መጥለያ አንገት ለአንገት ለመተናነቅ ሰራዊታቸውን እያተመሙ ነው። የኢራን መንግስታዊ ጣቢያ ታስኒም ኒውስ ኤጀንሲ ባሰራጨው ዘገባ አሁን ኢራን ላይ ቀሪው ፍልሚያ እያንቀሳቀሰች ካለችው 1 ሚሊዮን የፍልሚያ ጦር በተጨማሪ የአገሬው ወጣትም ዘምተን እንተናነቅ በሚል ወደ ወታደራዊ ስልጠና ምልመላ ጣቢያዎች እየተመመ ነው። አሁን ኢራን ካሏት በርካታ ደሴቶች መካከል እጅግ ወሳኙ የትንቅንቅ ፍልሚያ ይካሄድበታል ተብሎ የታሰበው የኢራን የኢኮኖሚ ጀርባ አጥንት የሆነችው ካርግ ደሴት ናት። ኢራን ካርግ ደሴትን በበርካታ ጦር ኃይል ከባለች። ሞታችንን እዚህ ያደርገው ያሉ የኢራን ወታደሮች ከዋናው የኢራን ግዛት ተመው ካርግ ደሴት ላይ መሽገዋል። አሜሪካም ግዙፍ የጦር መርከቦቿን፣ ባህር ኃይሏን እንደዚሁም ለዚሁ ዓላማ ሲዘጋጅ የከረመውን አየር ወለዷን ጠቅልላ ወደ መጨረሻ የፍልሚያ ነጥብ የምታስጠጋበት ጊዜ እየቀረበ ይገኛል። More American troops, we're learning tonight, are heading to the Middle East to join the war with Iran. The Pentagon is expected to send thousands of soldiers to the Middle East from the U.S. Army's elite 82nd Airborne Division stationed at Fort Bragg, North Carolina. በኢራን በኩልም አለን ዝግጁ ነን፣ ሁሉም ነገር የሚሆነው በእኛ መቃብር ላይ ብቻ ነው፣ እስከ መጨረሻው ተናንቀን ጥለን እንወድቃለን እየተባለም ይገኛል።